ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምንቆያችሁን የዕለተ ሐሙስ ሚያዝያ 22 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ውስጥ ያሉ የጤና ተቋማት ለታማሚ አይሆኑም ሲሉ ተናገሩ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ውስጥ የሚገኝ ማንኛውም የጤና ተቋም ለበሽተኛ ወይም ለታማሚ የሚሆን አይደለም ሲሉ የማህበራዊ ልማት እምርታ ግንባታ በሚል ርዕስ በተዘጋጀ መድረክ ላይ ገለጹ። ኢትዮጵያ ውስጥ በሕክምናው ዘርፍ ላይ ሙያ ብቻ በቂ አይደለም። ኢትዮጵያ ውስጥ ያሉ የሕክምና ጣቢያዎችና ሆስፒታሎች ለታማሚ አይሆኑም፣ ምክንያቱም ደግሞ በሽተኛ ነጭናጫ ነው የሚሉት ጠቅላይ ሚኒስትሩ በተቋማቱ አለ ያሉት በሽታ ምቹ አለመሆኑን በመጥቀስ ይህንን ለማስተካከል ደግሞ ስራዎች እንደሚያስፈልጉ ሲናገሩ ተደምጠዋል። በዚህ መሰረትም ችግሩን ለመቀነስ ሆስፒታሎችና ጤና ጣቢያዎችን ለማሻሻልና ለማደስ እየተሞከረ ነው ያሉት ጠቅላይ ሚኒስትሩ መንግስታቸው ይህንን ተከትሎ ሊያስገነባው እንቅስቃሴ ስለጀመሩለት ሆስፒታልም አብራርተዋል። በጫካ ፕሮጀክት ላይ ከሙዚየም ግንባታ ቀጥሎ ባለም አቀፍ ደረጃ ትልቅ ሆስፒታልን በመስራት ወደ ውጭ የሚወጡ ታማሚዎችን እናስቀራለን ብለን በማሰብ የሆስፒታሉ ዲዛይን ተሰርቶ ጨረታ ሲወጣ ለህንጻው ግንባታ ብቻ 300 ሚሊዮን ዶላር ተጠይቀናል ሲሉም በመድረኩ ላይ ተናግረዋል። ለግንባታው ይህንን ያህል ከተጠየቅን ለሆስፒታሉ እቃዎች ግዢ ደግሞ የሚወጣው ወጪ ቀላል አይደለም በማለት የሚጠየቀውን የገንዘብ መጠን ከፍተኛነት ያስረዱ ጠቅላይ ሚኒስትሩ ሆስፒታሉ ቢገነባ ሰዎች ውጭ ሄደው ከመታከም ይድናሉ፣ ነገር ግን ኢንቨስትመንቱ ቀላል አይደለም ብለዋል። ጠቅላይ ሚኒስትሩ አያይዘውም አዲስ አበባ ውስጥ የሚገኙ 20 በሚጠጉ የግል ሆስፒታልና ጤና ጣቢያዎች ላይ ያየሁትን ነገር ለማስተካከልና እዛው እየፈቱ ለመሄድ ሞክራለሁ፣ ነገር ግን እጄ ሊሞላ አልቻለም፣ የአቅም ውስንነት ገጥሞናልም ብለዋል። የኢትዮጵያ ሐኪሞች ቦታና ሆስፒታል ኖራቸው ከሚሰደዱና ከሀገር ከሚወጡ ሀገራቸው ላይ እንዲሰሩ ፈልጋለሁ ሲሉም ተደምጠዋል። ጤናና ሰላም ካልተጓደለ አይታወቅም ያሉት ጠቅላይ ሚኒስትሩ እነዚህ ሁለት ነገሮች የጎደሉባቸው ሰዎች ብቻ ናቸው የሚያውቁትና የሚረዱት በማለት በአጠቃላይ ችግሩን ለመፍታት የመንግስታቸውን ፍላጎት መሆኑን አጽንኦት ሰጥተውበታል። የሆስፒታል አገልግሎት አሰጣጥና የጽዳት ሁኔታውን ማየት የሐኪሞች ኃላፊነት መሆኑን ገልጸው ዋጋ ላይ ብቻ ትኩረት ማድረግ በቂ አይደለም ብለዋል። ከአካል ጉዳተኞች ጋር ተያይዞ በርካታ ስራዎችን እየሰሩ መሆኑን የገለጹት ዶክተር አብይ በተለይ ከመሰረተ ልማት ጋር በተገናኘ አካታች ተደርጎ እየተሰራ ስለመሆኑም አመላክተዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ስልጣን አላስረክብም ሲሉ ተናገሩ። ስልጣናቸውን በሰላም አስረክም የተባሉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ እኔ የማስረክበው ነገር የለም ሲሉ ተደምጠዋል። ስልጣናቸውን በሰላም ካስረከቡ ችግር ይገጥማቸዋል በሚል ከህወሓት በኩል ጫና የበረታባቸው ጀነራል ታደሰ በወቅታዊ ጉዳዮች ላይ ተጨማሪ ማብራሪያን ሰጥተዋል። ጀነራሉ ስልጣናቸውን እንዲያስረክቡ ከህወሓት በኩል ለቀረበላቸው መሰብሰቢያ በሰጡት ምላሽን የማስረክበው ነገር የለም፣ ይህ አጥፊ አካሄድ ተገቢ እንዳልሆነ እየገለጽኩ ነው፣ የለም በዛ መንገድ እንሄዳለን ካሉ ግን እንደፈለጉ ያድርጉ ብለዋል። ትግራይ ላይ እያንዣበበ ካለው አደጋ አንጻር የኔ በፕሬዝዳንትነት መቀጠል አጀንዳ አይደለም፣ የኔ ፍላጎት ይህ ህዝብ ከጊዜያዊ አስተዳደርነት ወጥቶ በመረጠው መንግስት ሲተዳደር ማየት ነው ሲሉም የጥፋት ጊዜ እየመጣ መሆኑን ጠቁመዋል። ጀነራሉ ምንም እንኳን ትግራይ ላይ የጥፋት አደጋ አንዣቧል ቢሉ ነገሮች ከቁጥጥር ውጪ ሆነዋል ብዬ ፌዴራል መንግስት ጣልቃ እንዲገባ ጥሪ አላቀርብም ብለዋል። እንደዛ የማድረግ መብት እንዳለኝ ባላውቅም እኔ ግን አላደርገውም፣ የሚሆነውን እናያለንም ብለዋል። ጀነራሉ በማብራሪያቸው የህወሓት አካሄድ ትግራይን የከፋ ችግር ውስጥ እንደሚያስገባም አስጠንቅቀዋል። የህወሓትን የቅድመ 2013 ዓ.ም ጦርነትን በፊት ምክር ቤት መመለስ እንደማይቀበሉ የገለጹት ጀነራሉ ትግራይን ወደ ተሻለ ምዕራፍ ከማሸጋገር ይልቅ ወደ ጦርነት የሚወስድ የእብደት አካሄድ ትተን አጋጣሚውን ለመልካም እድል እንጠቀምበትም ሲሉ ተደምጠዋል።
በመንደር የፖለቲካ እሳቤዎች ተጎትተን ብንቀር አሁን የሰራነውን አንሰራም ነበር ሲሉ ክብርት ከንቲባ ወይዘሮ አዳነች አቤቤ ተናገሩ። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ የ9 ወር ስራ አፈጻጸምና የ5 ዓመት ስትራቴጂካዊ እቅድ አፈጻጸም ሪፖርት ባቀረቡበት ወቅት ባለፉት 5 ዓመታት በመዲናዋ ወንጀል በከፍተኛ ሁኔታ መቀነሱን፣ የጭቃ ቤቶችም ከ74 በመቶ ወደ 30 በመቶ መውረዳቸውን ተናግረዋል። ወይዘሮ አዳነች አቤቤ ባለፉት 5 ዓመታት 2 ሚሊዮን ገደማ ሰዎች በከተማ አስተዳደሩ የስራ ዕድል ተከፍቶላቸው ያሉ ሲሆን በእነዚህ ዓመታት ውስጥ ከ60 ሺህ በላይ ፕሮጀክቶች እንደተጠናቀቁም አንስተዋል። በተጨማሪም 4 ትላልቅ ሆስፒታሎችን ገንብተን የውጭ ሕክምና ጉዞን ቀንሰናል ያሉት ከንቲባዋ በኢህአዴግ ዘመን አንድ ጥሩነሽ ቤንጂንግ ሆስፒታል ብቻ ነው የተሰራው ሲሉም አነጻጽረውታል። ከንቲባ አዳነች አቤቤ በሪፖርታቸው ሰፋ ያለ ጊዜ ወስደው ምላሽና ማብራሪያ የሰጡበት ሌላኛው ጉዳይ የልማት ተነሺዎችን መልሶ ማቋቋምን የተመለከተ ነው። በዚህም ለአብዛኛዎቹ የልማት ተነሺዎች መካከል ከተማ ቤት ሰርቶ እንደተሰጣቸው የገለጹ ሲሆን በገላንጉራ፣ በቦሌ አራብሳና በጋርመንት አካባቢ የሚገኙት ብቻ ናቸው ራቅ ያሉት ብለዋል። ሆኖም ግን በምርጫ ክርክር ጭምር የጉዳይ እንደ ክስ መቅረቡን አንስተው ክሱ ግን ተገቢ ያለመሆኑን ጠቁመዋል። በከተማዋ በተገነቡ ቤቶች ውስጥም ከሌላ አካባቢ መጥቶ የገባ ሰው የለም ሲሉም አብራርተዋል። በሰፈር ፖለቲካ ውስጥ ሄደን ከተማችንን አልጎተትንም ያሉት ወይዘሮ አዳነች አቤቤ አዲስ አበባ ህብረ ብሔራዊ አመራር ያላት ከተማ ናት በማለትም አብራርተዋል። እንቅፋቶች ቢገጥሙንም በመንደር የፖለቲካ እሳቤዎች ተጎትተን አልቀረንም በማለት ያስረዱ ሲሆን ተዘዋውረን ብንቀር ኑሮ አሁን የሰራነውን ስራ አንሰራምም ብለዋል። የኢትዮጵያ ፕሬስ ድርጅት አዳዲስ የቦርድ አባላትን መሾሙ ተገለጸ። የህዝብ ተወካዮች ምክር ቤት የኢትዮጵያ ፕሬስ ድርጅት የቦርድ አባላት ሹመትን በአብላጫ ድምጽ አጽድቆታል። ሚያዝያ 22 ቀን 2018 ዓ.ም በተካሄደው መደበኛ ስብሰባ ምክር ቤቱ የቀረበለትን እጩዎች ዝርዝር ከመረመረም በኋላ ተሿሚዎቹ በምክር ቤቱ ቀርበው ቃለ መሐላ ፈጽመዋል። በምክር ቤቱ የመንግስት ተጠሪ ሚኒስትር ዴኤታ ዶክተር ምህረቱ ሻንቆ ለሹመቱ የቀረቡትን ግለሰቦች በትምህርት ዝግጅታቸውና ባዳበሩት የስራ ልምድ የድርጅቱን ተልዕኮ ለማሳካት ብቁ መሆናቸውን ገልጸዋል። አባላቱ ብሔራዊ ጥቅምን በሚገባ መረዳት የሚችሉና ተቋሙን ለላቀ ስኬት የሚያበቁ መሆናቸውን ታምኖባቸው የተመረጡ መሆናቸውንም ሚኒስትር ዴኤታው በማብራሪያቸው ላይ ጠቁመዋል። በዚህም መሰረት ብሌን ማሞ የቦርዱ ሰብሳቢ ሆነው ሲሾሙ ፈዲላ ቢያ፣ ተስፋዬ ዘውዴ፣ መሐመድ ካሳ፣ አፈወርቅ በደዊ፣ አስማረዲ፣ ዮናስ በቀለ፣ ሀፍታይ ገብረ እግዚአብሔርና ዶክተር ኢሳያስ ካሳ ደግሞ የቦርዱ አባላት ሆነው ተሹመዋል። ምክር ቤቱ የቀረበውን የውሳኔ ሀሳብ በጥልቀት ከመረመረም በኋላ በአንድ ድምጽ ተአቅቦና በአብላጫ ድምጽ አድንቆታል። የሰሜን ምስራቅ እዝ አንድ ኮር በግዳጅ ቀጠናው በመንቀሳቀስ የህዝቡንና የአካባቢውን ሰላም ሲያውክ የነበረውን የጽንፈኛ ቡድንን መቆጣጠር እንደቻለ የሰሜን ምስራቅ እዝ ምክትል አዛዥ ለውጊያ ድጋፍ ሜጀር ጀነራል ሻምበል ፈረደ ገልጸዋል። ኮሩ ሰሞኑን ባካሄደው ስምሪት በሰሜን ወሎ ዞን ቆቦ አካባቢ እየተሽለኮለኩ ሰላማዊ ሰዎችን ሲያግትና የአካባቢውን ሰላም ሲያደፈርስ የነበረውን ጽንፈኛ ቡድን መውጫና መግቢያ እንዳያገኝ ማድረግ መቻሉን ምክትል አዛዡ አስረድተዋል። ጽንፈኛው ለእኩይ ዓላማው መፈጸሚያ ሊጠቀምባቸው የነበሩ በርካታ ተኳሾችንና የጦር መሳሪያዎችን ከቀበረበት ማውጣትም ተችሏል ያሉት ሜጀር ጀነራል ሻምበል ፈረደ ቡድኑ የጦር መሳሪያዎችንና ተተኳሾችን በየጫካው መቅበሩ የሰራዊታችንን ፈጣን ተነቃቂነትን የሚያመለክት መሆኑን ጠቁመዋል። ኮሩ አስተማማኝ ወታደራዊና ስለንቦናዊ ዝግጁነቱ የተረጋገጠ እንደሆነ ያወሱት ምክትል አዛዡ አካባቢው ወደ ቀደመ ሰላሙ የመመለሱ ጥረት ተጠናክሮ ይቀጥላልም ብለዋል። ሜጀር ጀነራል ሻምበል አያይዘውም ከጽንፈኛው ጎን ተሰልፈው የአካባቢውን ሰላም ሲያደፈርሱ የቆዩ 8 ታጣቂዎች እጃቸውን መስጠታቸውን ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በተባበሩት መንግስታት ድርጅት ከፍተኛ አድናቆትን ተችሮታል። ጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካን የልማት አጀንዳ በማሳለጥ ረገድ እያሳዩ ያለው የአመራርነት ብቃት የሚደነቅ ነው ያሉት የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ክላቨር ጋጋቴ ናቸው። ዋና ጸሐፊው ኢትዮጵያ በአየር ንብረት ዲፕሎማሲ የሰራቸውን ስራ አድንቀው የዓለም አቀፉን የአየር ንብረት ጉባኤ እንድታስተናግድ መመረጧ ትልቅ አህጉራዊ
ኃላፊነት ነው ብለዋል። ኢትዮጵያ የአየር ንብረት ተግባራትን ተቀዳሚ ትኩረት ከሚሰጣቸው የልማት አጀንዳዎች ጋር በማጣጣም ያላት ስኬታማ ተሞክሮ ከዚህ ቀደም ታሪካዊና ብቁ እንዳደረጋትም አስረድተዋል። ከኢትዮጵያ ተጨባጭ ስኬቶች መካከልም ከ48 ቢሊዮን በላይ ችግኞች የተተከሉበትና በዓለም አቀፍ ደረጃ በትልቅነቱ የሚጠቀሰው የአረንጓዴ አሻራ መርሃ ግብር አንዱ መሆኑንም አንስተዋል። የአየር ንብረትና የዘላቂ ልማት ስራዎች ለአፍሪካ ሀገራት እርስ በርስ የሚደጋገፉ ተግባራት መሆናቸውንም ነው የገለጹት። የአፍሪካ የልማት ጥረት በዘለቀው የዓለም ኢኮኖሚ እድገት በፋይናንስ ጫናና በጂኦፖለቲካዊ ውጥረቶች ውስጥ እያለፈ መሆኑን ጠቅሰው እነዚህ ተግዳሮቶች አገሪቱ ያለመቻቸውን ግቦች ሊገቱ እንደማይገባም ተናግረዋል። የአፍሪካ አህጉራዊ ነጻ የንግድ ቀጠናን ጨምሮ ቀጠናዊ ውህደቶችን ማጠናከር ለልማቱ ስኬት ወሳኝ ሚና እንደሚጫወትም አመላክተዋል። በወላይታ ሶዶ ከተማ ሐሰተኛ መረጃዎችን በማህበራዊ ሚዲያ ላይ ሲያሰራጭ የነበረው ጆ ባይደን የተባለ ግለሰብ በቁጥጥር ስር መዋሉ ተገለጸ። በወላይታ ሶዶ ከተማ ሐሰተኛ መረጃዎችን በማህበራዊ ሚዲያ በማሰራጨትና ጎሳ ከጎሳ ጋር የማጋጨት ድርጊት ወንጀል በመፈጸም በፍለጋ ላይ የነበረው ግለሰብ በቁጥጥር ስር መዋሉን የሶዶ ከተማ ፖሊስ መምሪያ አሳወቀ። የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ እንደገለጹት በቅጽል ስሙ ጆ ባይደን የተባለ ግለሰብ በወላይታ ሶዶ ከተማ ውስጥ ሐሰተኛ መረጃዎችንና ጎሳን ከጎሳ ጋር የማጋጨት ድርጊት በራሱና በፌክ አካውንቱ በተለያዩ ማህበራዊ ሚዲያ ላይ ሲያሰራጭ የነበረ ሲሆን በሰዓቱ ከአካባቢው ተሰውሮ የነበረ ቢሆንም በቁጥጥር ስር መዋል መቻሉ ተናግረዋል። በመሆኑም የሶዶ ከተማ ፖሊስ መምሪያ ግለሰቡን በቁጥጥር ስር በማዋል ተጨማሪ ምርመራ እያጣራ ሲሆን ለህዝቡ ደህንነትና ስጋት የሚሆኑ የወንጀል ድርጊቶችን ተከታትሎ የእርምት እርምጃ እንደሚወስድባቸው የማድረግ ስራው ተጠናክሮ መቀጠሉንም ተገልጿል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።